በአማራ ክልል አዲስ ጦርነት እየተቀሰቀሰ እንደሆነ የመረጃ ምንጮቻችን እየዘገቡ ይገኛሉ። በአማራ ክልል እንግዲህ በሰሞኑ ውጊያዎች እንደተቀሰቀሱ ነው የሚገልጹት። የፋኖ ኃይሎች በቋራ ተገኝተው አንድ መሆናቸውን ካረጋገጡ በኋላ እንግዲህ በርካታ ውጊያዎች የተነሱ ይገኛሉ። የፋኖ አመራሩ ከ200 በላይ እንግዲህ የመንግስት ታጣቂዎች በእጃችን ገብተዋል ሲሉ አቶ ማስረሻ ሰጤ ተናግረዋል። እንግዲህ እሳቸው እንደገለጹ ከሆነ በርካታ ውጊያዎችን ብናደርግም ነገር ግን ወደኛ እየተቀላቀሉ ይገኛል እያሉ ይገኛሉ። የመንግስት ኃይሎች ደግሞ እስከ ሰኔ 30 ድረስ የፋኖ ኃይሎችን እንዲሁም የኦነግ ኃይሎችን ደምስሰን መጨረስ አለብን፣ እንደዚሁም ለክልሉ የጸጥታ ኃይል ማስረከብ አለብን እያሉም ይገኛሉ። በቋራ በእስቴ እንዲሁም በባህር ዳር ዙሪያ ከባህር ዳር 7 ኪሎ ሜትር ርቀት ላይ ድረስ ውጊያዎች እየተደረጉ እንዳሉ የመረጃ ምንጮች እየገለጹ ይገኛሉ። ጄኔራል አበባው እንደገለጹት ከሆነ ፋኖ እየደከመን ነው ሲሉም ነው እንግዲህ የገለጹት። ወደኛ እጃቸውንም እየሰጡን ይገኛሉ ሲሉ ገልጸዋል። የፋኖ አመራሩ እንደገለጹት ከሆነ ግን መንግስት ከኛ ጋር መዋጋት አይችልም፣ እጁን እየሰጠን ነው ሲሉ ነው እንግዲህ እየገለጹ የሚገኙት። እንግዲህ የአሜሪካው መንግስት አንድ መግለጫ አውጥቶ ነበር። እንግዲህ ከዛ መግለጫ በኋላ የፋኖ አመራሮችም እንግዲህ ለድርድር ዝግጁ ነን፣ ነገር ግን ከክልሉ ሙሉ ለሙሉ ለቆ የሚወጣ ከሆነ ሲሉ ነው የገለጹት። በቀጣይ መረጃ የምንመለከተው ደግሞ የአብይን ጉዞ ይሆናል። አወዛጋቢ የሆነው የዶክተር አብይ ጉዞ እንግዲህ በርካታ ጉዳዮች የተነሳበት ይገኛል። አሁን ደግሞ ከአዲሱ ሊቀ ጳጳስ ጋር መገናኘታቸው ነው። እንግዲህ በምስሉ ላይ እንደምትመለከቱት ተገናኝተው እንግዲህ ስጦታ እያስረከቡ ይገኛሉ። ስጦታ ያስረከቡትም ደግሞ ማር እና እንደዚሁም ቡና እንደሆነ ተነግሯል። በተጨማሪም ደግሞ ስለ ሰላም የሚያስረዳ የተለያዩ ሰነዶችን ስለ ሰላም ጉዳይ የሚያወሩ ሰነዶችንም እንዳስረከቡ ወይም እንዳሳዩ ነው መረጃዎቹ የሚገልጹት። በርካታ ዲፕሎማቶች እንደገለጹት ከሆነ ግን ይህ ዶክተር አብይ በርካታ አውሮፓ ሀገራትን መዞር አንድ ሚስጥር ይኖረዋል። ያ ሚስጥር ደግሞ በቀጣይ ለሚያደርጉት ጦርነት እየተዘጋጁ ሳይሆን እንደማይቀር ነው እየገለጹ የሚገኙት። ምክንያቱም ሲባል ደግሞ ከኤርትራ ጋር እንደዚሁም ከአገር ውስጥም ባለው ሁኔታም ሊሆን ይችላል ተብሏል።